ጠር ግን አልፏል በሉት። ያ መከራ አልፏል በሉት። ያ ጨለማ አልፏል በሉት። ክረምቱ አልፏል በሉት። ኢየሱስ ያድናል። አለፈ አለፈ፣ ጨለማው አለፈ፣ ኧረ አለፈ አለፈ፣ በሽታው አለፈ። ከፈር በቃ አለፈልኝ፣ በቃ በቃ በሉት። በቃ እረ ያመነ ሰው የለም እዚህ ጉባኤ ውስጥ። በቃ በሉት። በቃ አለፈልኝ፣ ወይኔ ወይኔ፣ በቃ አለፈልኝ። ከፍ አድርጉና ካራባሳካ ኢየሱስ ያድናል። እጆቻችሁ ከፍ አድርጉና ለመጨረሻ እንደዚህ ብለን እንጨርሳለን። በቃ አለፈልኝ፣ በቃ ኧረ በቃ አለፈልኝ፣ በቃ በቃ አለፈልኝ፣ አለፈልኝ፣ በቃ በቃ ብሎ ከፍ አድርጉና በቃ አለፈልኝ፣ በቃ ብሎ አታምኑም ወይ? በቃ ኢየሱስ መኖር አንችልም መዋል ማደር አንተን ሳጠራ ጌታ እግዚአብሔር። አይኖቻችሁ ጨፍኑና ፍቅር እኮ ነው የማትጠገብ ይረካል ልቤ ሁላ አንተን ሳስብ። መኖር አልችልም መኖር አልችልም መዋል ማደር አንተን ሳልጠራ ጌታ እግዚአብሔር። ፍቅር እኮ ነው ፍቅር እኮ ነው የማትጠገብ ይረካል ልቤ ሁላ አንተን ሳስብ። አያጓጓኝም ያለም ነገሬ ቢሆንልኝም ደግሞም ብቀር የምታረካኝ አንተ ብቻ ነህ። እጠግባለሁኝ ሁሌ ሳስብ አያጓጓኝም ሌላ ነገሬ ቢሆንልኝ ደግሞም ብቀር ከፈር የምታረካኝ ጌታ አንተ ብቻ ነህ። እጠግባለሁኝ ሁሌ ሳስብ መኖር አልችልም መዋል ማደር አንተን ሳልጠራ ጌታ እግዚአብሔር። ፍቅር እኮ ነው በሉት አቦ ፍቅር እኮ ነው የማትጠገብ። የሰው ፍቅር ያልቃል ይረካል ልቤ ሁላ አንተን ሳስብ። እልልታ ጭብጨባ ለኢየሱስ ይሆንለት። እጃችሁ ዘርጉና ተባረክ በሉት። ጌታ ኢየሱስ ይባርካችሁ በሏቸው። አምላክ እግዚአብሔር ይባርክ በሉት። ደግሞም ጌታ ይባርካችሁ በሏቸው። እግዚአብሔር አምላክ ዘመናቸውን ይባርክ፣ በነገር ሁሉ የተባረኩ ይሁኑ። ሁላችሁንም በጌታ በኢየሱስ ስም ሰላም ላችኋለሁ። እስቲ እግዚአብሔር ይመስገን በሉ። ድገሙና በሏ። ድገሙና በሏ። እንደገናም በሉ ጌታ እንኳን እግዚአብሔር እንደገና 2018 በዚህ መስከረም 18 እንደገና እድል አግኝተን በጌታ ፊት የምንቆምበትን ጊዜ እንኳን አገኛችሁ፣ እንኳን ረዳችሁ። ኢየሱስ ይባረክ። ለጌታ ጨብጭቡለት። እንደገናም ለኢየሱስ አጨብጭቡለት። ከዚህ በላይ ቢሆንለት አይበዛበትም። ሃሌሉያ። በዚህ ዓለም ስንኖር እግዚአብሔር እንደገና የጌታን ስራ የምንሰራበትን ዘመን ነው የሰጠን። አሜን ነው። እድሜ ሲቀጥልላችሁ እንደገና የምትኖሩበትን ዘመን ሰጣችሁ። በአንድ በኩል ከምንኖርበት አንዱ ተቀንሶ በአንድ በኩል ደግሞ እንዳንሞት ደግሞ ያው እንዳንሞት እንደገና እንድንኖር እድል ተሰጥቶን ጌታ ደግሞ እንደገና በፊቱ ደግሞ የምንቆምበትን ጊዜ ስለሰጠን አምላካችን የተባረከ ይሁን። ከኔ ጋር
ዛሬን ያየ ሰው ካለ ለጌታ እልልታ ጭብጨባ ያቀርበዋል። ሃሌሉያ። እግዚአብሔር ዛሬም እንደገና በፊቱ እንድንቆም ነው ይረዳንና ትዝ የሚላችሁ ከሆነ በመጽሐፍ ቅዱስ ሕዝቅያስ እድሜ ተጨመረለት ይላል የእግዚአብሔር ቃል። የተጨመረለት እድሜ እንግዲህ ሁላችንም ሞት እንደምንፈራ ሰው ሁሉ ሞት እንደሚፈራ ሞት ፈራ፣ ትሞታለህ የሚል ነቢይ ተናገረው። ከዛ ስቅስቅ ብለው መልካም ያደረገበትን ጊዜያቶች በማሳሰብ እግዚአብሔርን ጠየቀው። እግዚአብሔር ሆይ አስበኝ ብሎ ባለበት ሰዓት እግዚአብሔር እንደገና ሃሌሉያ በእድሜው ላይ 15 ዓመት ጨምርልሃለሁ አለ። እስቲ ተጨምሮልኛል ብሎ ያው ከዛ ግን የሚያሳዝነው አንድ ነገር ነው። እድሜ ተጨምሮለት ግን ለእግዚአብሔር እንደሚገባ አልኖረም። እግዚአብሔርን አሳዘነው፣ እግዚአብሔርን በደለው ይላል። እድሜ ሲጨመርላቸው ያኔ መሞት የሚገባችሁ ዛሬ እንደገና ኑር ስላቸው እግዚአብሔር ለራሱ ስራ አሜን፣ በጽድቅ እንድንኖር አሜን፣ የጌታ ስራ እንድንሰራ አሜን፣ ለእግዚአብሔርና ለእግዚአብሔር ስራ እንድንቆም ነው። ኢየሱስ ይባረክ። ስለዚህ እድለኞች ነን። ዛሬን የጌታን ስራ ልንሰራ ከጌታ ጋር ልንሆን ጊዜን ማግኘታችን ቀላል አይሆንም። ቀጥታ ወደ ከበረ ወደ እግዚአብሔር ቃል ነው የሚሄደው። ያው በየበዓላቶቹ ማግስት ብዙ ድካሞች፣ ብዙ ዲፕሬሽን ነው ያለው። እንቁጣጣሽ መጣ፣ መስቀልም መጣ። ያው ትናንትና ሰሞኑን ሩጫ የመስቀል እንደነበረ ያው መስቀል አክባሪዎቹ ባንሆንም ያው እዛ ውስጥ ነን። እኔ ፖለቲከኛ አይደለም እንላለን ብዙውን ጊዜ፣ ግን ፖለቲካ ውስጥ ነው ያለ ነው አይደለ? ምንም ከፖለቲካ ውጪ ልትሆኑ አይገባም። ግን የፖለቲካ አራማጅ አይደላችሁም እንጂ ተፎካካሪ ፓርቲ አይደላችሁም እንጂ እዛ ፖለቲካ ውስጥ ነው የምትኖረው። ያ ፖለቲካ ክፉም ሆነ ደጉ ያገኛቸዋል። መስቀል በዓል ባናከብርም በመስቀል በዓል ውስጥ ነው ያሳለፍነው። እንደውም ጴንጤ መስቀል በዓል እያከበረ ነው። ካያችሁ የደቡቡ ክፍል ጠቅላላውን ከዚህ ግማሹ ህዝብ የለም ከመስቀል ጋር ተያይዞ፣ ግማሹ ምስቶች ሄደዋል፣ ግማሹ ባሎቻቸው ሄደዋል፣ ግማሹ ልጅ ይዘዋል። እንዲህ እያለ በተለይ ከደቡብ የሚመጣው እንደዚህ ነው። እንዲህ አይነቱ ያው አክባሪም ነን በአንድም በሌላ። እኔ መስቀል ስለ መስቀል ከገባኝ ሰነበተ። ሲገባኝ ስለ መስቀል ሁሌ ነው ተቃዋሚ ነኝ አላችሁልኝ። ሁሉ ጊዜ ቀንድ ተቃወምኩ ነው። ለምን ካላችሁ ምንም ማስረጃ በሌለ ነገር ላይ ጊዜ ማጥፋት ማያስፈልገውም። እንደኔ መስቀል በዓል ጣዖት ብያለሁ አላችሁልኝ። ጣዖት ብያለሁ እኔ ጣዖት ነው ጣዖት ብያለሁ ጣዖት ብያለሁ ጣዖት በትክክል ጣዖት ነው ያልኩት። ምክንያቱም ከጣዖት የተለየ ነገር የለውም። ለምን ካላችሁ መስቀል ላይ የተሰቀለው ጌታ አይደለም። መስቀል አደባባይ ላይ ከፍ ያለው ማን ነው? ከፍ ያለው መስቀል በዓሉ ነው ከፍ ያለው። መስቀል ላይ የተቸነከረው የሞተው የተሰቀለው የታረደው ጌታ አይደለም። እንዳለ ሰሜን፣ ደቡብ፣ ምስራቅ ምዕራቡ ደግሞ መስቀል የተገኘበት ቀድምል መስቀሉን ነው ያከበረው። ጌታን አላከበረም። እንዳላከበረ ደግሞ ማስረጃ ልስጥ። መስቀል አደባባይ ኢየሱስ ይሰበክ ቢባል ስንቱ ድንጋይ ይዞ ይነሳል። ልብ ልትሉ ይገባል። ለዛም ስለዚህ ዙሪያው በፖሊስ ታጅቦ ነው መስቀል በዓል መስቀል አደባባይ ላይ ወንጌል የሚሰበክ። እንደውም ጌታ ይባርካቸው እነዚህ አማንያን መሪዎቻችን ከመጡ ወዲህ ማይረገጡ ቦታዎች መስቀል አደባባይ መስቀል ነው የተባለ ሁሉ ወንጌል ትንሽ አሁን ትንሽ እሱም ቢሆን እያጎረበረሙ። ስለዚህ ጣዖት ጋር ልንሳተፍ አይገባም ነው። አሜን ነው ወይ? ጣዖት ጋር ምን ልንሆን አይገባም። ያው እኮ እኛ ጌታን ኢየሱስና ክብር መስቀል ላይ የተሰቀለው እናምልክ ካሉ እያንዳንዳችን እንሄዳለን። አሜን ነው። ኢየሱስ የታለ? እዛ ውስጥ እኮ ኢየሱስ የለም። መስቀል ውስጥ ኢየሱስ የለም። ምናልባት በሰበብ አስባቡ ልንበላ ሊሆን ይችላል። የለም። እሺ ኢየሱስ ያድናል። ስለዚህ እንደዚህ ያለ ነገር ሲመጣ ጥምቀት ሲመጣ ታዩታላችሁ። ጥምቀቱ በዓል ውስጥ ኢየሱስ የለም።
መስቀል በዓል አይታችሁታል። ጭፈራው፣ ዳንሱ፣ መጠጡ በተለይ የህግ አስከባሪዎች ካላችሁ እና ዋናም ታውቁታላችሁና ስንቱ እዚቹ አካባቢ እኛ በር ላይ ታና ጣቱ ላይ ሰው ተገለዋል። ይሄ ምንድነው? ማታ እየጠጣ እያጨሰ ሌላ ጊዜም ሰው አይገደልም አይገጭም እያልከው አይደለም። በቃ ሰው ነፍስ የለውም። አደጋ ስንቱ ሞቷል። በዚህ በመስቀል በዓል ስንት ነው ሞተው። ንብረቱን ተውት፣ ስንቱ ሞተ። ክፍለ ሀገር መቼም የቢኒያ ዘመን ነውና በታዩታላችሁ ስንቱ ሞተ። ይሄ ሁሉ ምንድነው? ከአዲሱ ዘመን ጋር ተያይዞ ብዙ ነገሮች አሉ። ወደዛ አልሄድም እና እንደዚህ የበዓላቶች ማግስት ቤተክርስቲያን ላይ ተጽዕኖዎች አሉ። ድካም፣ ረብሻው ዓለም አይመቸኝም። በዓል ሰሞን ስብከቱን ላይ አይመጣልኝም። እርግጥ እግዚአብሔር ይባረክ። ለምን ካላችሁ የሆነ ሰው እርብሽብሽ ስለምን መንፈስ ይያዛል ከበዓሉ በኋላ ነው እና ስለዚህ ጌታን እጅግ አድርገን እናመሰግናለን። መጽሐፍ ቅዱስ ያዘን ከበዓሉ ከተመለሳችሁ ገና ነው ከበዓል ሰው የሚመለሰው። ከተመለሳችሁ የጌታን ቃል እናከብራለን። የጌታን ቃል እናነባለን፣ እንካፈላለን። መጽሐፍ ቅዱስ ያዘን አንደኛ ዮሐንስ ምዕራፍ 1 አንብበን ሁላችንም የጌታን ቃል እንድንካፈል ይሆን። አንደኛ ዮሐንስ ምዕራፍ 1 አውጥተን ሁሉም ሰው ያነባል፣ ከኔ ጋር እናነበዋለን። ምዕራፍ 1 ላይ ቁጥር 5 እንደዚህ ይላል። ከእርሱ የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትም አናደርገውም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጸናል። ኃጢአት የለብንም ብንል ራሳችን እናስታለን፣ እውነት በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃም ሁሉ ሊያነጸን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። በብርሃን እንመላለስ የመላው የቃሉ ርዕስ እንጸልይ። የተከበርክ ብርሃን የሆንክ አባታችን አምላካችን እናመሰግናለን። ዛሬም በጨለማ ላለው ዓለም ብርሃን ይዘህ የመጣ እውነተኛ ብርሃን አንተ ነህ። ስምህ ይባረክ። እውነተኛ ብርሃን ወደዚህ ዓለም ይመጣ ነበር፣ ዓለምም ላይ ነበር፣ ዓለምም በእርሱ ሆነ፣ ዓለም ግን አላወቀም ተብሏልና አንተ እውነተኛ ብርሃን እናመሰግናለን። በብርሃን ልንመላለስ ያስፈልገናል። ከጨለማ ጋር ህብረት እያደረገን በብርሃን ልንመላለስ አንችልምና ካንተ ጋር የምንኖርበት ጸጋ አብዛለን። የቃሉ ፍቺ እንዲያበራ ጸልያለሁ። የትኛውም የጨለማ ኃይል ተመታ ይሆን፣ የአጋንንት ተጽዕኖ እንዳልነበረ ይሆን፣ ቃል እያንዳንዳችን ያገኘን። በብርሃን ብንመላለስ በብርሃን ብንኖር ከእርሱ ጋር እንኖራለን። አንተ ብርሃን ነህ፣ ስምህ ይባረክ። ቃሉን ባረከልን በኢየሱስ ስም። ዛሬ የማካፍላችሁ አጭር ጊዜ ያው የእግዚአብሔር ቃል አጭር አይደለም፣ ግን የኛ ጊዜ ነው አጭር። እንግዲህ በሰዓት የተገደበነን እስከ 7 ሰዓት ባለው ጊዜ ውስጥ የጌታን ቃል ያው እንካፈላለን። ስለዚህ የጌታ ቃል በዚህ ክፍል ላይ ምንድነው? ስለ ብርሃን ነው የምናወራው። አንደኛ ዮሐንስ ምዕራፍ 1 ላይ ከአንድም ጀምሮ ስትመለከቱ ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችን የዳሱትን እናወራለን። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለእኛ የተገለጠውን የዘላለም ሕይወት እናወራላችኋለን። አሜን። እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ ምናደርጋለን? እናወራላችኋለን። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁ እንዲፈጸም ይህን ጽፍላችኋለሁ። ከእርሱ የሰማነውን ለእናንተ የምናወራላችሁ መልእክት እግዚአብሔር ምንድን ነው? ብርሃን ነው። ሃሌሉያ።
እስቲ እግዚአብሔር ብርሃን ነው በሉ። እስቲ እግዚአብሔር ብርሃን ነው በሉ። ጨለማ በእርሱ ዘንድ የለም በሉ። ኢየሱስ የተባረከ ይሁን። በብርሃን መመላለስ። በምን መመላለስ? በብርሃን መመላለስ። እንግዲህ እንደምታውቁት ብርሃንና ጨለማ ሁለቱም ያለ ነው። ጨለማ ሁሉ ጊዜ አለ ጎን ለጎን። ጨለማ አለማወቅን እግዚአብሔር የለሽን ሕይወት ሲያመለክት፣ ብርሃን የእግዚአብሔር ማንነትና የእግዚአብሔር ሕይወት ያሳያል። አሜን። ጨለማ እግዚአብሔር የለሽን ሕይወት ነው የሚያሳየው። አለማወቅን፣ ድንቁርናን፣ ኃጢአትን፣ ክፋትን፣ እርኩሰትን ሲያሳይ፣ ብርሃን ደግሞ ጽድቅን፣ እውነትን፣ እግዚአብሔራዊ ሕይወትን ያሳያል። አሜን። ስለዚህ በብርሃን የምንመላለስ ከሆነ የእግዚአብሔር ሕይወት አለን። እግዚአብሔር ምንድነው? ብርሃን ነው። በእርሱ ዘመን የለውም፣ ጨለማ የለውም፣ ኃጢአት የለውም፣ እርኩሰት የለውም፣ ክፋት የለውም፣ ጥፋት የለውም። እግዚአብሔር እውነተኛ ብርሃን ነው። ለዚህ ነው የእግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 1 ላይ ወደ ታች ወረድ ብላችሁ ስታነቡ እንደሚል ቃል ይነግረናል። ዮሐንስ ምን ብለው እስትና አንብበን እንመለስ። እውነተኛ ብርሃን ወደ ዓለም ይመጣ ነበር፣ በዓለም ላይ ነበር ብለው ይጀምራል እና እስቲ አንብበን እንመለስ። ዮሐንስ ወንጌል ምዕራፍ 1 ላይ ስለዚህ ስለ መሲሁ ስለ ኢየሱስ ሲናገር እውነተኛ ብርሃን ወደ ዓለም ይመጣ ነበር ይላል። ቁጥር 9 ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር፣ በዓለምም ነበር፣ ዓለምም በእርሱ ሆነ፣ ዓለሙም ምን አላረገውም? አላወቀውም። የሚያሳዝን ነው። ከላይ ምንድን ነው የምለው? እውነተኛ ለሰው ሁሉ ምን የሚሆን የሚያበራ ምን ብርሃን? እውነተኛ ብርሃን ወዴት ይመጣ ነበር? ወደ ዓለም ይመጣ ነበር። በዓለም ላይ ነበር፣ ዓለምም በእርሱ ሆነ። እንግዲህ ኢየሱስን እኮ ሰዎች ባይተዋር አድርገው ነው የሚቆጥሩት። የሆነ ጊዜ ከሆነ ቦታ የመጣ በዓለም ላይ ነበር። አሜን አሜን። ዓለም ሳይፈጠር ነበር። እንደው ምን ይላል ኢየሱስ? ዓለም ሳይፈጠር አብርሃም ሳይፈጠር ነበርኩ ይላቸዋል። የኔ ጌታ ያንተ ጌታ የምታመልከው ጌታ እውነተኛ ብርሃን ዓለም ላይ ነበር፣ ዓለም በእርሱ ሆነ። አሜን አሜን። ዓለም ምዕራፍ በዚህኛው ምዕራፍ 1 ላይ ምን ይላል? ምዕራፍ 1 ላይ ቁጥር 3 ምን እያለ ነው? ሁሉ በማ በእርሱ ሆነ፣ ከሆነም አንዳች እንኳ ያለ እርሱ አልሆነም ይላል። ሰማይ ቢሆን ምድር ቢሆን የትኛው ነገር ቢሆን በማን ነው የሆነው? እስቲ በእግዚአብሔር ሆነ በለው። ስለዚህ ከሆነው አንዳች ያለ እርሱ ምን አልሆነም? አልሆነም። እስቲ የትኛው ነው ያለ እግዚአብሔር የሆነው? የትኛው ያለ እግዚአብሔር ያለ ኢየሱስ የተፈጠረ የለም እዚህ ጋር። ስለዚህ እውነተኛ ብርሃን ወደ ዓለም ይመጣ ነበር፣ ዓለም ላይ ነበር፣ ዓለሙም በእርሱ ሆነ፣ ዓለም ግን ምን አላረገውም? አላወቀውም ይላል። እግዚአብሔር ጨለማ አለማወቅ ነው። ጨለማ ይህንን ብርሃን አለማወቅ፣ ከዚህ ብርሃን ጋር አለመታወቅ፣ ይህን የብርሃን አምላክ እውነተኛ ሕይወት፣ እውነተኛ ጌታ፣ እውነተኛ አዳኝ አለማወቅ ጨለማ ነው። ስለዚህ በዚህ ታዲያ ምን አለው? ቀጥለው አላወቀውም፣ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም ይላል። እንግዲህ አይሁዶቹ ጋር ሲመጣ የእርሱ ወደ ሆነው መጣ፣ ወደ ወገኖቹ ሲመጣ፣ ነገር ግን ምዕራፍ 8 ላይ ነው ሮሜ ላይ እንደምንመለከተው ሁሉ ነገር ከእርሱ ነበር ይላል። ልጅነት፣ ክዳር፣ አባቶች ከነርሱ ነበር ይላል። ሁሉ ነገር ከሱ መሲህ ከሱ መጣ፣ ግን አልተቀበሉትም። የገዛ ወገኖቹ ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ምን ሰጣቸው? ስልጣን መልባካቸው፣ የልጅነት ስልጣን። ኢየሱስ ያድናል። ስለዚህ ታዲያ ይሄኛው ብርሃን እውነተኛ ብርሃን ወደዚህ ዓለም መጣ፣ ዓለም ግን አላወቀውም። የሚያሳዝነው ይሄ ነው። እኛ ግን ከዚህ ብርሃን ጋር ተዋወቅን፣ ይህንን ጌታ ተቀበልነው። አይሁድ ዛሬም እስከ ዛሬ በድንዛዜ ውስጥ አለው፣ አላወቁትም መሲሁን። እንደውም ሮሜ መጽሐፍ ላይ ስትመለከቱ አይሁድን ሊያስቀናቸው መዳን ለአሕዛብ አደረገው ይላል።
ሊያስቀናቸው ዞር አረገውና ብዙዎች ጌታን ሲያገኙ አሁንም ምናልባት ወደ በኋላ ሊመለሱ ይችላል ብለና ምናለን ይመለሳል። እውነተኛ ብርሃን ከእውነተኛ ብርሃን ጋር ግን ታውቃል። ኢየሱስ ያድናል። እኛ ግን በክርስቶስ ተባርከናል። ከብርሃን ጋር ታውቀናል። ስለዚህ በብርሃን እንመላለስ። እስቲ በብርሃን ልመላለስ በሉት። አዎ እንግዲህ የብርሃን ልጅ ብርሃን፣ የብርሃን ልጅ ጨለማ አይደለም። ጨለማ በጨለማ አይመላለስም። በብርሃን የሚኖር በብርሃን ይመላለሳል። ብርሃን የጨለማ ተቃራኒ ነው። ብርሃን ጽድቅ ነው። ብርሃን እውነት ነው። ስለዚህ ከዚህ ብርሃን ጋር እንድንመላለስ እግዚአብሔር ይፈልጋል። ጨለማው እግዚአብሔርን አለማወቅ ድንቁርናን ያሳያል። እግዚአብሔር የለሽ ሕይወትን የሚያሳይ ነውና ስለዚህ በብርሃን እንድንመላለስ እግዚአብሔር ይርዳል። ዘፍጥረት ላይ ከምንመለከተው ከሶስት ትልልቅ ነገሮች አስቀድሞ ጌታ እልባት የሰጠው ጨለማው ላይ ነው። ጨለማው ምን ይሆን ያለው? ብርሃን ይሆን ያለው። ሃሌሉያ። ምድር ተሸክመ ከነበረው ሶስቱ ነገሮች አንዱ ጨለማ፣ ቅርጸ ቢስነት፣ ባዶነት ነበረ። አስቀድሞ ግን ብርሃንን ነው የሰራው እግዚአብሔር። ጨለማውን ብርሃን ይሆን ያለው እሱ የብርሃናት አባት ነው። ብርሃን ነው እግዚአብሔር። ሃሌሉያ። እስቲ እግዚአብሔር ብርሃን ነው በለው። ጨለማ በእርሱ ዘንድ። ስለዚህ የብርሃን ልጅ ነን። የብርሃን ልጆች ደስ አይልም? የብርሃን ሕይወት አለን። የብርሃን ልጆች ነን። በብርሃን ምን እንሆን? እንመላለስ። ስለዚህ ከእግዚአብሔር የተቀበልነው ሕይወት ብርሃን ነው። በብርሃን ብርሃን ያለን ይላል እግዚአብሔር ቃል መዝሙር 36:9 ላይ እውነተኛ ብርሃን ኢየሱስ ነው። አሜን ነው። እውነተኛ ብርሃን ማን ነው? የተካፈልነው ሕይወት የክርስቶስ ሕይወት ነው። ሃሌሉያ። ከባህሪው ተካፍላችኋልና ስለዚህ የብርሃን ልጆች ነን። ለዚህ ነው በኃጢአት ብንመላለስ እኛ የእግዚአብሔር ልጆች ልንሆን አንችልም። የእግዚአብሔር ልጅ ምንድነው? ብርሃን ነው። ማቴዎስ ወንጌል ምዕራፍ 5:14 ላይ ምን ይላል? እናንተ የዚህ የምን ብርሃን ናችሁ አለ? የዓለም ብርሃን ናችሁ ይለናል ጌታችን። ሃሌሉያ። ብርሃን ናችሁ እናንተ እኮ ከብርሃን ተካፍላችኋል። ከብርሃን ተካፍላችኋል። ከሕይወት ተካፍላችኋል። ስለዚህ በብርሃን ተመላለሱ ይለናል። እስቲ በብርሃን ተመላለስ በለጎን ያለው ሰው። በብርሃን ለመመላለስ ማድረግ አለብን። የተወሰነ ነጥቦችን ላንሰላችሁና ጨርሰዋለሁ። በብርሃን ለመመላለስ የመጀመሪያው ማድረግ አለብን ኃጢአትን መተው ነው። በብርሃን ለመመላለስ ምን ማድረግ? እስቲ ኃጢአትን መተው ብለው። በብርሃን የሚመላለስ ሰው ኃጢአት ያደርግም። በዚህ ክፍል ላይ በብርሃን ይኖራለሁ የሚል ይላል አይደለ? በብርሃን ከእርሱ ጋር ኅብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነት እናደርገውም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ከእርሱ ጋር በብርሃን እንኖራለን። ኢየሱስ ይባረክ። ኃጢአት የሚያደርግ እንግዲህ ኃጢአት ጨለማ እና ጨለማ የሚያደርግ ከብርሃን ጋር ሊቀጥል አይችልም። ስለዚህ ኃጢአት የምናርገው እንተው፣ በቃ እንተው። ኃጢአት የማይተው ክርስቲያን ከብርሃን ጋር ሊቀጥል አይችልም። ኃጢአት የማይተው ክርስቲያን ከጽድቅ ጋር ሊቀጥል አይችልም። ኃጢአት የማይተው ክርስቲያን ከእግዚአብሔር ጋር ሊቀጥል አይችልም። በላ ድምፅን ከፍ አድርግና አይችልም በል። አዎ ኃጢአትን መተው ነው። ኃጢአት እንግዲህ እንደምናውቀው ዓላማ መሳት ነው። ከእግዚአብሔር መለየት ነው። በፈተና መውደቅ ነው። ኃጢአት ዓላማ መሳት ነው። ኃጢአት ዓላማ ከሳትን ኃጢአት ውስጥ ነን። ያን ኃጢአት ምን አረገ? ተው ነው። እግዚአብሔር ኃጢአትን ተው ይላል። እስቲ ተው በለው። መተው ስላለብን ጎን ያለ ሰው ኃጢአትን ተው በሉት። ኃጢአት የምታረግ ከሆነ በለው ከእግዚአብሔር ጋር መቀጠል አትችልም በለው። ስለዚህ ሰው በኃጢአት የሚመላለስ ከሆነ ደግሞ ከእግዚአብሔር ጋር ሊቀጥል አይችልም። ከጨለማ ጋር ነው የሚቀጥል። ምክንያቱም እግዚአብሔር ምንድን ነው? ብርሃን ነው። እስቲ አሁን ሌባ ለምን ነው በቀን ማይሰርቀው? በእርግጥ ሲስቴማቲካል በሆነው መንገድ ሊሰርቅ ይችላል። ግን በቀን ለምን አይሰርቅም? ሌባ የሚዘርፈው በቀን ነው።
ያው በቀር የሚዘርፍ ምናልባት የታጠቃ በቃ አጥፍቶ ጠፊ ከሆነ እንጂ ሌባ ሁሉ ጊዜ በመቼ ነው የሚዘርፈው? በጨለማ ጨለማውን ተገን አድርገው ተደብቀው ተሰውሮ አርፍጠው ነው አይደለ የሚዘርፈው። ለምን? ስራው ጨለማ ስለሆነ ነው። ለምን በብርሃን አይሰርቅም ከተባለ ቀን ነው፣ ሁሉ ይወጣል፣ ይያዛል፣ ይታሰራል። ስለዚህ በብርሃን የምኖር ክርስቲያን ከጨለማ ጋር የህብረት ያለው ክርስቲያን ከብርሃኑ ጋር መቀጠል አይችል። ለዚህ ነው ሰው ኃጢአት የሚያደርግ ከሆነ ወዴት ይሄዳል? ወደ ጨለማ ነው የሚሄደው። ወደዛ ጎኔ ያለ ሰው በብርሃን ተመላለስ በለው። ደስ አይልም? በጣም ደስ የሚለው በብርሃን ተመላለስ። የሚገርም ህይወት ነው። ከዚህ ጌታ ጋር ተመላለስ፣ ከእውነተኛ አባት ጋር ተመላለስ፣ በጽድቅ ተመላለስ፣ ጌታን እያከበር ተመላለስ። ኃጢአትን ምን አድርገው ተው። እስቲ ጓደኛ ስትይዙ ምን አይነት ጓደኛ ነው የምትይዙት? ለምሳሌ ባልንጀራ አረጋችሁ፣ ጓደኛ አረጋችሁ። ጓደኛ ሁሉ ጊዜ እናንተን የሚሰርቃችሁ ቢሆን ብር ስታስቀምጡ የሚሰርቃችሁ፣ የሚዋሻችሁ፣ የሚያጠፋችሁ፣ ስማችሁን የሚያጠፋ ቢሆን ትቀጥላላ ከዚህ ሰው ጋር? ለምንድን ነው የማንቀጥለው? ሰውዬ ጋር አብረን የምንቀጥልበት ማንነት አይደል? እናንተ ግን ያን ወንድማችሁን አትበድሉትም፣ አታጠፉም፣ ምንም ነገር ከሱ አሰርቁትም። ግን ነገር ግን ይሄኛው ግን እናንተን የሚሰርቃችሁ ከሆነ እናንተ ምንድን ነው የምታደርጉት? ኧረ ከት ነው የምታደርጉት። በቃ ቻው። እናንተ ልንቀጥል ስለማንችል ቀጥል አንተም ወደ ምትሄድበት። ኢየሱስ ያድናል። ስለዚህ እግዚአብሔር እውነተኛ ህይወት ስላለው ከዚህ ጋር ለመቀጠል ኃጢአት የሚባለውን አደገኛ በሽታ ሲሰራ ስሙ ሲጠራ ስሙ የሚያስጠላ ድርጉቱ ግን ጣፋጭ ነው። ኃጢአት ሁሉም ሰው ኃጢአት ይላል፣ ግን ድርጊቱ ምንድን ነው? ጣፋጭ ነው። እችን ጣፋጯን ተውና ከጌታ ጋር ተመላለስ። እስቲ በብርሃን ተመላለስ ብለው ነው። በብርሃን እመላለሳለሁ በለ። እኔ የብርሃን ልጅ ምን የጌታ ልጅ ነኝ በል። እስቲ የጌታ ልጅ ብርሃን ነው በል እንጂ ጨለማ የለም። ኃጢአት አይሰራም፣ ኃጢአት ውስጥ አይኖርም። ኃጢአት አልሰራንም ብንል ከኃጢአታችን ደግሞ የሚያነጽን ክርስቶስ አለ። በክርስቶስ ደም መታጠብ፣ ንስሐ መግባት፣ መመለስ ያስፈልገናል በዮሐንስ እና በእርግጥ ሰው ኃጢአት አይሰራም። አዎ አይሰራም እያልኩም አይደለም። ክርስቲያን ኃጢአት ይሰራል ወይ? አይሰራም። ምን አደረግም? ከባድ ነው። ክርስቲያን ኃጢአት አይሰራም። ምን አይሰራም? ኃጢአት አይሰራም። ግን ምናልባት እንዴ ኃጢአት የሌለ ሰው አለ እያልከኝ ነው እንዳትለ። ኃጢአት አይሰራም። ምናልባት ብሲትና በወርቅ በክርስቶስ ደም ታጥቦ መንጻት አለበት። የሚያነጻ ደሙ አለ። ደሙ ደግሞ በየቀኑ ያነጻል እያለን ደግሞ ደሙን የምንለማመድም መሆን የለብንም። አሁን በዓለማችን ላይ በሀገራችን ጭምር ያለው አንዱ አስተምሮ ምንድነው? ከዳንክ በኋላ ምንም ችግር የለውም። ኃጢአት ብታረግ የፈለገውን ብታረግ ስጋ እርኩስ ነው፣ ስጋ ይጠፋል እና ነፍስ አንድናለችና የሚል አስተምሮ አለው። የእግዚአብሔር ቃል ኃጢአትን መቼም አያደፋፍርም። ኢየሱስ ይባረክ። የፈለገ ኃጢአት ብትሰራ ጸጋው ይሸፍናል የሚል አስተምሮም አለ። የተመታ ይሆን እግዚአብሔር እንደዚህ አያደፋፍርም። እግዚአብሔር ኃጢአት አትስራ። ሰው ኃጢአት ሊሰራ ይችላል፣ ሊወርቅ ይችላል። ሲት ግን በክርስቶስ ደም ሊታጠብና ሊመለስ ያስፈልገዋል። ይሄ ማለት ግን የልጁ የክርስቶስ ደም ሁሌ ትኩስ ነው እያልን በየጊዜ ኃጢአት መስራት የለብንም። ምናልባት ክርስቲያን ኃጢአት በፕሮግራም አይሰራም፣ አቅዶ አይሰራም። ሊስት ይችላል፣ ሊወርቅ ይችላል። ግን መመለስ ነው ያለበት። ኢየሱስ ያድናል። ምናልባት ፕሮግራም ምናልባት በልምድ ኃጢአት ለምጃለው ብሎ የሚሰራ ከሆነ አደገኛ ነው። ስርየት የሌለበት ኃጢአት ይሆናል ማለት ነው። ስርየት የሌለበት ይቅርታ ማይገኝለት ኃጢአት ሰው በፕሮግራሚንግ የሚሰራው ኃጢአት ነው። አቅደው አስበው አልሞ ተደጋግሞ እያወቀ የሚሰራው ኃጢአት አይሰራይለትም። ስለዚህ እግዚአብሔር እንድንተው ዘንድ ጸጋውን ያብዛልን። ሰው በጣም ትልቁ ነገር ከባዱ ምንድነው? ኃጢአትን መተው ይከብደዋል። ትንቢተ ኢሳይያስ ላይ ያለውን የጌታን ቃል እናንብበው።
አንብበን እንመለስ ወደ ያዝነው ክፍል ትንቢተ ኢሳይያስ ምዕራፍ 55 ላይ እዛ ክፍል የጌታ ቃል ምን እንደሚል እንየውና እሺ ቁጥር 6 ላንብብላችሁ። ትንቢተ ኢሳይያስ 55 ላይ ቁጥር 6 ላይ ምን ይላል? እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ምን አድርጉት? ጥሩት። ደስ አይልም? እግዚአብሔር የሚገኝበት ጊዜ ዛሬ ነው። ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛ ሐሳቡን ይተው። ምን አድርገው? ይተው። እግዚአብሔር ተው ነው ብለው። ምናልባት ለአንድ ሰው ምን ሊሆን ይችላል? ተው ይላል። ያንን ምን አድርገው? ተው። ኃጢአትን ምን አድርገው? ተው ይላል። ቀርቦ ሳለ ጥሩት። ክፉ ሰው ምኑን? መንገዱን፣ በደለኛው ምኑም ሐሳቡን ይተው። ወደ እግዚአብሔር ይመለስ፣ እርሱ ምን ያረዋል? ይምረዋል፣ ይቅርታው ብዙ ነውና። ስለዚህ ጌታ ጨብጭቡለት። እግዚአብሔር ይቅርታ ብዙ ነው፣ ምሕረቱ ለዘላለም ነው። እግዚአብሔር ይምረዋል። ይቅርታ ምን ነው? ብዙ ነው። ለማን? ለሚመለስ፣ ለሚተው፣ ለምናዘዝ። መጽሐፍ ምን ይላል? ምሳሌ ላይ ኃጢአትን የሚሰውር ምን አይሆንም? አይለማም። ነገር ግን እና የምናዘዝና የምተዋት ይላል ምሕረትን ያገኛል። ምን የሚሆን? የምናዘዝ የምተዋት ምን ያደርገዋል? ምሕረትን ያገኘዋል። ኃጢአትን የሚሰውር አይለማም። በሽታ ከደበቃችሁ መድኃኒት አይገኝም አይደለም የሚባለው? አዎ። ሐኪም ጋር ሄዳችሁ እንደው አሞኛል፣ እሺ ማይጸና አሞኛል ብላችሁ ሐኪም ጋር ሄዳችሁ እሺ ለይቶች አይ እያመመሽ ነው ግን አላሳየውም ልትሉ አትችሉም አይደለ? አሞኛል በቃ ማሳየት ግዴታ ነው። ሐኪም ይሄ በሽታ ይሄ ሊሆን ይችላል የሚል የራሱ የሆነ ግምት የተማረበት መስመር መንገድ ይሄ ሊሆን ስለሚገባ ለዚህ መድኃኒት ያስፈልገዋል ብሎ ደግሞ ለዚህ ስለዚህ አሳፋሪ ቦታ ነው፣ ያሳፍረኛል ሐኪም ጋር። ልክ እንደዚሁ አባታችን ጋር ቀርበን ያለንን መናዘዝ ነው። አሜን። መተው ነው። አሜን። ይኸው እንዲሆኛሉ ማለት ነው። አሜን። ራቁታችን በጌታ ፊት መሆን ነው። አሜን። ዛሬ ሰው ኃጢአት ይሰውራል፣ ይደብቃል፣ በቃ ለመሸፈን ይሞክራል፣ በጸጋው በምናምሩ አይሆንም። እግዚአብሔር ተው ነው ማለት ነው። አሜን። ጌታ ይርዳል። በብርሃን ለመመላለስ ኃጢአት ምን ማድረግ? መተው። ኃጢአት ካልተውን በብርሃን ከጌታ ለምንድን ነው ታዲያ አዳምና ሔዋን እኮ ከእግዚአብሔር የተለዩት? ምንድን ነው የለያቸው? ጽድቅ ነው የለያቸው? እስቲ ኃጢአት ነው ብለው ምን ለያያቸው? ኃጢአት እኮ ነው የለያቸው እንጂ እኮ ምን አለ እንዴ ዘላለም ከምኖርበት ህብረት የነበራቸው ፌሎሺፕ እኮ በጣም የሚገርም ነው። በጣም የሚገርም ለዘላለም ፊት ለፊት እየተያዩ እና በሽታ የሌለበት እውነተኛ ህይወትና እየኖሩ ከነበሩበት ኃጢአት የሚባል በሽታ መጣ። እግዚአብሔር ያልፈቀደውን ተው አትነካ የተባለውን ደግሞ ነኩ። በቃ ከዚያስ ከጌታ ጋር የነበራቸው ህብረት ምን ሆነ? ተቋረጠ። ከዘላለም ህይወት ከዘላለም ቤት ተባረሩ፣ ከኤድን ገነት። እግዚአብሔር ከዛ ይጠብቀን። ወጣ አስወጣ። እግዚአብሔር አንቀጥልም አለ። እንዲህ አንቀጥልም፣ እየሰረቀን አንቀጥልም አለ እግዚአብሔር። እየሰረቃችሁኝ፣ አዎ እያጠፋችሁ፣ አዎ ክዳን እያፈረሳችሁ፣ አዎ አትቀጥሉም፣ በቃ ውጡ አላቸው እግዚአብሔር። ዋው ምን አይነት አምላክ! ዛሬስ ቅዱሳን የእግዚአብሔር ባሪያዎች፣ ሴቶች፣ ወንዶች፣ አማኞች፣ አገልጋዮች ኃጢአት ውስጥ የምንኖር ከሆነ ከጌታ ጋር ህብረት የለም። እንዴት እንቀጥላለን? እንዴት እንቀጥላለን? ምክንያቱም እግዚአብሔር ብርሃን ነው፣ እግዚአብሔር ጽድቅ ነው፣ እግዚአብሔር እውነት ነው። ከእውነተኛ አምላክ ጋር በጽድቅ ለመቀጠል ኃጢአት ምን ማድረግ ነው? መተው። ኃጢአት የሚያደፋፈሩ አስተማሪዎች፣ ሰባኪዎች ካለው መራቅ ያስፈልጋል። ኃጢአት ምናልባት ሊደክም ይችላል ሰውዬ፣ ግን ኃጢአት ልናደፋፍር አይገባም። ዝሙት ኃጢአት አይደለም ብሎ ያስተማረው አገልጋይ አረሳም። እዚሁ ፈረንሳይ ዝሙት ኃጢአት አይደለም። እንዲህ አይነት አስተማሪዎችም አሉ ማለት ነው። ሰውዬ አያቆም እንዳትል በጣም ቴዎሎጂ የተማረ አይደለም። እና ዋናዎቹ መቁታልና እስከ ፖሊስ ድረስ ደርሰዋል። ሀገር እየደርሰው ነበር የሆነ ጊዜ ላይ አረሳ እና ኃጢአት ዝሙት ምን አይደለም
እያስተማሩ አገርቱን ቤተክርስቲያን በርኩሰት የሚሞሉ አስተማሪዎች እግዚአብሔር እነሱንም ይገስጻቸው። ምን ይባላል? ጌታ ይገስጽ በልጎን ያለ ሰው ጥሩ እኮ ነው። ሰይጣን ብቻ አይደል ጌታ ይገስጽ የምትሉ ሰውንም ጌታ ይገስጽ። ብንገሰጽ ጥሩ ነው። ለምን ኃጢአት ስንገባ ጌታ ካልገሰጸ ልንመለስ አንችልማ። ጌታ ይገሰጽ። ጮና አሜን በል። ኃጢአት እናደፋፍረም። ኃጢአት ነው። ጌታችን እኮ ስለ ኃጢአት ነው እኮ ራሱን ያዋረደው የመጣው። ያ አዳምና ሔዋን ከገነቱ ያባረራቸው ምንድነው? በጣበቃ ውጡ አላቸው እግዚአብሔር። ከዛ ደጉ አምላክ እንደገና ደግሞ ከዚህ ህዝብ ጋር ልታረቅ እንደገና በልጁ መጣ። ልጁ ሲመጣ ደግሞ ኃጢአትን ሊያዳፍር አልመጣም። ስለ ኃጢአተኞች ሊሞት ነው የመጣው። ጨርሶ ሰው ከእግዚአብሔር እንዳይለይ እግዚአብሔር እንደገና አዲስ መንገድ አመጣ። አሜን። እውነተኛ መንገድ በወንጌሉ መጣ፣ በኢየሱስ መጣ። ኢየሱስ እንደገና አስታረቀን። ሃሌሉያ። ከጌታ ጋር ለመኖር ኃጢአትን መተው። ጮና መተው በል እንጂ። ሁለተኛ ነጥብ ጋር ልለፈና በብርሃን ለመመላለስ መታዘዝ ነው። በዚሁ በአንደኛ ዮሐንስ ምዕራፍ 2 ላይ እናንብበው። በዚቹ አንደኛ ዮሐንስ 2:4 እናንብበው። ምን ይላል? አንደኛ ዮሐንስ 2:4 ላይ አውቃለሁ የሚል ትእዛዙን የማይጠብቅ ውሸተኛ ነው ይላል። አንደኛ ዮሐንስ ምዕራፍ 2 ላይ ቁጥር 4 እናንብበው። ምን ይላል? ቁጥር አይልም በእናንተው እስቲ አንብቡ። አውቄያለሁ የሚል ግን ትእዛዛትን የማይጠብቅ ምንድን ነው? ውሸታም ነው ይላል። እግዚአብሔርን አውቀዋለሁ። አንዱ ሰዎች እግዚአብሔር አውቀዋለሁ። ማንም እግዚአብሔር አያውቁም። እንደውም አያውቁም ጨርሶ አያውቁም እንጂ አወኩ የሚል ሰው ካለ ትእዛዙ ምን ያደርጋል? ይጠብቃል። ለጌታ ይታዘዛል። እሺ አታድርግ ያለው አያደርገውም፣ አድርግ ያለውን ያደርጋል። አውቄያለሁ የሚል ቢኖር ትእዛዙን የማይጠብቅ ከሆነ ምን ይላል? የሚገርመው አውቃለሁ የሚል ትእዛዙን የማይጠብቅ ውሸታም ነው፣ እውነት በእርሱ የለም። ጌታን ታውቁታላችሁ። ማትታዘዙ ከሆነ ደግሞ እውነት እናንተ ውስጥ እውነት ነው ውስጥ የለም ማለት ነው። እግዚአብሔር አውቃለሁ የሚል ይታዘዛል። አሜን። ትእዛዙን ይጠብቃል። አድርግ ያለውን ያደርጋል። አታድርግ ያለውን አያደርግም። ጎን ያለ ሰው አድርግ የተባልከውን ብቻ አድርግ በለው። አታድርግ የተባልከውን አታድርግ በለው። ይሄ ነው። ከዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ ብትመጡ የምታገኙት አድርግና አታድርግ ነው። አሜን ነው። መሪህ ነው። ፕሪንሲፕሉ ከላይ ጀምርና አድርግ አታድርግ ነው። በቃ ከዚህ ውጭ የለም። በእናዳም ጊዜም ካያቸው እግዚአብሔር አድርግ አታድርግ፣ ብላ አትብላ። በቃ ይሄው በብርሃን ለመኖር አትብላ። እዚህ ጋር ከገባ ወደዚህ ወደ ቀዩ ክልል አትገባ ነው። እግዚአብሔር ጌታ ይባረክ። በዚህ በብርሃን መኖር አሜን። ለጌታ ምን መሆን? መታዘዝ። አዳም ብቻ ላይ አናሳበውም። እኛ ራሳችን በአዳም በደል ምክንያት ምናልባት በውርስ የመጣብንን ኃጢአት በክርስቶስ ኢየሱስ ተሽሯል። ጌታን ስንቀበል ተሰበረና ተሻረ። ነገር ግን ለራሳችን በራሳችን ኃጢአት ደግሞ ተጠያቂ ነን። አዳም ያመጣው ብቻ እኛም ራሳችን ተጠያቂ ስለምንሆን አድርግ የተባልነውን እናድርግ፣ አታድርግ ያልከውን አታድርግ ነው። በቃ ህግ ነው። እግዚአብሔር ህግ የለሽ አምላክ አይደለም። ለምድር ሁሉ ህግ የሰጠው እግዚአብሔር ነው። በነገራችን ላይ ከመጽሐፍ ቅዱስ ነው ዓለማት ኮርጆ ህጉን ያወጡት እንጂ እየተሻሻለ የመጣው ህጎችን በሆኑ ከእግዚአብሔር ቃል ነው የወሰዱት። ህግ ከእግዚአብሔር መጣ። እግዚአብሔር ህግ አለው እኮ ህጉ ትዝ አይላችሁም? ለሙሴ ለኢያሱ እግዚአብሔር ሲናገር ኢያሱ ምዕራፍ አንድ ላይ ቁጥር ወደ 8 አካባቢ ጀምሮ
ሕግን በቀንን በሌሊት ምን አድርገው ይላል አድርገው ወደ ቀኝ ወደ ግራ እንዳትል አድርገው ሙሴ ያዘዝን ሕጉን ጠበቅ ነው የሚለው። ዘዳግም ደግሞ ስታልፉ ደግሞ ለአዲሱ ትውልድ አድርግ ነው ያለው። በቃ አንተም ይህን አድርግ። ሕገ መንግስቱ ቢሆንም አያስኬድም። እሺ ያው ሄዳችሁ ነው። እሺ ልጆች ኢየሱስ ይባረክ። እና ይሄ ሁሉ የላችሁ ለልዩነት አሁን በጣም እየሰገነ ያጠንበት ጊዜ ነው። አንድ ብሔር ውስጥ ገብተን አንድ ብሔር ውስጥ ገብተን ወንጌል ለመስበክ ቸርች ፕላን ለማድረግ በጣም እየከበደ ያለበት ጊዜ ነው። ከዛ ብሔር ካልሆንክ ማለት ነው እየተደቀብኩ ነው። በጣም ከባድ። ከዛ ፍትህ እየጠፋ ከባድ ነው። ምን ትላለህ? ከባድ እኮ ነው። እግዚአብሔር እንደው መቼ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ እንደሚያደርግ በርጋራችን ላይ ጌታ ሲመጣ ሁሉም ይቀልጣል። ጌታ ሲመጣ ሁሉም ይወጣል። ሃሌሉያ። ስለዚህ ቢሆንም ግን ይኸውልህ ኢየሱስ ክርስቶስ ሁሉ ጊዜ የሚፈልገው የብርሃን ህይወት ነው። አሜን ነው። ወንድሙን የሚወድ ህይወት ጥላቻ የሞላበት አይደል? አሁን ብሔሩ ተከፋፈለው እኮ ጥላቻ ያለበት እኮ አንዱን የሚያስወግድ አንዱን ከከተማ የሚያስወጣ መንፈስ አይደል ያለው? ምን ሰጠ? ክልል ሆነ ተባለ። ክልሎቹ አንዱ ከአንዱ ብሔር እንዳይኖር የሚያደርግ ከሆነ ምን ዋጋ አለው? አንዱ በቃ ተባራርተው ሰው አዲስ አበባ ብቻ ነው እኮ በሰላም መኖር ይቻላል ያለው። ሌላ ጋር እኮ ሰው ተባራርተው ደፍራ መናገር ማትችልበት በተጠንቀቅ ነው የምትኖር። በእርግጥ አንዱ እንዲህ ላይ ነበርና በእርግጥ ሁሉ ሰው እንደሱ አይደለም፣ ግን የሀገሬ ልጅ እያለ ከአንድ አካባቢ ላይ ወንጌል ልንሰብክ ሄድንበት። ከኔ ጋር ላሉት የሀገሬ ልጅ ነው ይላል። እኔ ደግሞ ከዛ ለሱ ምን አልኩ? እኔስ የተገር ሰው ነኝ አልኩ። ያው እንደሱ አይነት ያላወቀ ሰው ነው እንጂ የተገር ልጅ ነው። ሀገሬ ልግባ ብላችሁ አታውቁም እናንተስ? ሀገሬ የት ነው? በሰማይ አይደለም በምድር ላይ። እሺ ሀገራችን እኮ አንድ ሀገር አለ። በኢትዮጵያ ካላችሁ አንድ ሀገር እንደ ሀገር ደቡብ ነው እንደ ሰው ነው እንደ አንድ ሀገር ውስጥ ነው ያለነው። በቃ እኛ አንድ ሀገር ነው ያለን። ኢትዮጵያ የምትባል ሀገር ውስጥ ነው ያለነው። ሌላ ሀገር ስትሆኑ ሀገሬ ልግባ የምትሉት እንጂ እዚህ ባላችሁ ሰፈሬ ወደ ቤት ልሂድ ብትሉ ይሻላችኋል። እና እንደዚህ ያለ መንፈስ ያለበት ነው። እግዚአብሔር ይምታው። አሜን አሜን አሜን። ለወንጌል እንቅፋት የሚሆኑ ነገሮች ሁሉ ደግሞ ያው ከባድ ናቸው። ይሄ ሁሉ መጥቶ እየመጣ እንቅፋት ይሆናል እኮ ወዳጄ። ለወንጌል እንቅፋት ነው። ወንጌል በደንብ እንዳትሰብክ እውነት እንዳትናገር የሚያደርጉ ናቸው። ነገር ግን እሳቱ ይበላዋል፣ አይቀጥልም። አሜን። ኢየሱስ ያድናል። ስለዚህ ወንድምን ውደድ እንጂ አትጥላ። ወንድም የእግዚአብሔር ሰው ነው። ጌታ ባልንጀራም ብሏል ጌታችን ኢየሱስ። ባልንጀራ እንደራሴ አድርገህ ውደድ። እንደውም ይላል አይደል ጳውሎስ ከኔ እንዲሻል አድርገህ ቁጠረው እንጂ ያለው ወንድም እንድጠላ ከኔ ወንድሜ ይሻላል የሚል መንፈስ ጎን ያለው ጨብጥና እንደዚህ ይበሉ። ከዛሬ በኋላ በለው ወንድሜ ከኔ ይሻላል የምትለውን መንፈስ ጌታ ይስጥ በሉት። ማን ይሻላል? ወንድሜ ይሻላል። እሱ ይሻላል። እሱ ታላቅ ሰው ነው። እሱ ጥሩ ሰው ነው። እሱ ይሻላል። ወንድም የምንልበት እንጂ ወንድምን ማማት፣ ወንድምን መግደል፣ ወንድምን ለዓለም አሳልፎ መስጠት፣ ወንድምን ለዚህ ዓለም ነገር መሸጥ የተከለከለ ነው። ይመታ። የእግዚአብሔርን ሰው ወንድም ለሌላ አሳልፎ መስጠት የተከለከለ ነው። እግዚአብሔር ይምታው። ወንድምን በመውደድ መንፈስ ስትኖር በብርሃን ትኖራለህ። እግዚአብሔር ብርሃን ነው። አንተም የብርሃን ልጅ ነህ። ከጌታ ተካፈልከው ህይወት ብርሃን ነው። ጩናሜን በል እንጂ እግዚአብሔር የሰጠን ህይወት ምንድን ነው? ብርሃን ነው። ጨለማ በሱ ዘንድ የለውም። ስለዚህ በብርሃን ለመመላለስ ሶስተኛ ወንድምን በመውደድ መንፈስ ስንኖር በብርሃን ኢየሱስ ያድናል። ዮሐንስ 13:34ም ስታነቡን ታገኙታላችሁ። ዮሐንስ ወንጌል ላይ አራተኛ ልናገርና በዚህ ላይ ነው መጨረሰው። እሺ አራተኛ ነጥብ ጋር እንምጣ። ሶስተኛ ወንድምን በመውደድ መንፈስ ስንኖር ነው በብርሃን መመላለስ የሚቻለው። ዓለምን አለመውደድ። በብርሃን ውስጥ ከጌታ ጋር ለመቀጠል ዓለምን ምን ማድረግ? አለመውደድ። እሱ ላይ ቆይቼ ጨርሰዋለሁ። ኢየሱስ ያድናል። እስቲ ዓለምን ምን ማድረግ?
ዓለም መውደድ። ዓለምን አትውደድ ስለምን እግዚአብሔር ቃል ዓለምን ምን ማድረግ? አለመውደድ የምለው ዓለም እንግዲህ የምለው የግሪኩ ቃል ያው ኮስሞስ ነው የምለው የሚያመለክተውም በሰይጣን የሚመራውን ከእግዚአብሔር ገዥነት ነፃ ሆነው አጋንንት ክፉ ሉስፈር የሚመራውን ዓለም ነው። በእርግጥ ዓለም የሚለው ቃል በየአውዱ ሊፈታ ይችላል። ስለዚህ እግዚአብሔር ከሚመራው ዓለም ውጭ ያለውን አጋንንት የሚመራው ከእግዚአብሔር ገዥነት ከእግዚአብሔር ሐሳብ ፈቃድ ውጭ ያለውን ዓለም አጋንንት የሚመራውን ዓለም ምን አታርገው? አትውደድ የምለው ነው። ኢየሱስ ያድናል። ዓለምን አትውደድ ስለ እግዚአብሔር ተራራውን ሸንተረሩን አትውደድ እያለ አይደለም። እግዚአብሔር የማይመራውን ሰይጣን የሚመራውን ሰፊውን የዓለምን ስርዓት ነው የሚለው። አሜን አሜን። እሱ ምን አታርገው? አትውደድ። ያው መጽሐፍ ዴማስ ይህን ዓለም ወዶ ሄዳ ይላል። ምናልባት ጳውሎስ ተሰሎንቄን ሊሆን ይችላል። እና ዴማስ ወደ ይህን ዓለም ወደደና ሄዳ ይላል። ጎን ያለ ጨበጥ አድርገና ዓለምን አትውደድ ይላል በለው። አዎ አስተሰልም ዓለም መውደድ በጣም አዎ ዓለምን መውደድ ማለት ከፋይዳው ከፍላጎቱ ከመንገዱ ከደስታው ተካፋይ መሆን ማለት ነው። አዎ ዓለም ላይ ከሚደረጉ ክፋቶች ጋር ከደስታው ጋር ከፋይዳው ጋር ከትምህርቱ ጋር ከአሰራሩ ጋር ከርኩሰቱ ጋር ምን መሆን ማለት ነው? ተካፋይ መሆን ነው ዓለምን መውደድ። ከምኑ ጋር? ከፋይዳው ጋር ከደስታው ጋር ከክፋቱ ጋር ከእርክሰቱ ጋር ተካፋይ የምንደወር ከሆነ ምን እየወደደን ነው? ዓለምን። እግዚአብሔር የለበትን መጥላት ይገባናል። መቃወም እዚህ ነው። አንድ ሰው አሁን ዛሬ ሰው ተመሳሳይ ነው፣ መቃወም አይችልም። እሱም አለበትና ነው። ሌባ ከሆናችሁ ሌባ ብላችሁ መስበክ አትችሉም። ለምን? እሱም አለበትና። ጎን ያለ ሰው ሌባ ከሆንክ ያው ሌባ ብለህ መስበክ አትችልም። እውነት ከሆነ አይደል? አዎ ደፍረን አሁን ለምንድን ነው ማንናገረው? ማንቆም ጋር አለን። እኛም ከደስታቸው ጋር ተካፋይ ነን፣ ከርኩሰቱም ጋር ምን ችግር አለው ነው የምለው። አሁን ያለው ትውልድ ህዝቡ ምን ይላል? ምን ችግር አለው? ሞት አለበት፣ ሀዘን አለበት፣ ምን ችግር አለ? አለው መርዝም አለበት እንጂ እግዚአብሔር የሌለበትን ልንቃወም ይገባል። አዎ መስቀለት አትቃወም ጥሩ አይደለም ይሉኛል አንዳንዶች። አንድ ሰው መስቀል እየተቃወመ መስቀል አካባቢ ላይ ይሞታል እንዴ? እሱ እንትናም እየተቃወመ እኮ ነው እንደዚህ። እግዚአብሔር የሌለበትን ልንቃወም ይገባል አይደለ? እግዚአብሔር የሌለበትን ምን ልታረገው? ልትቃወመው ይገባል። እግዚአብሔር ይሄን ጣዖት ከኛ ላይ ያስወግደው። መስቀል ጣዖት ነው ብያለሁ፣ ደግሜ እያለሁ ጣዖት ነው፣ ያስወግደው። ምን አለበት ጌታን እንደዚህ ብናከብረው? ዋው ኢየሱስ እንደዚህ ዋው ጌታ ኢየሱስ የሚል ስም እዚህ ምድር ላይ በጥቂት ነው የምነሳው። ግን በኢየሱስ ስም ነጋዴዎች ይነግዱበታል። በስሙ ጥምቀት፣ በስሙ መስቀል፣ በስሙ ምናምን፣ በስሙ እንትና እሱ ያለፈባቸው መንገዶችና ስርዓቶች ሁሉ ሰው እየተከተለ ግን እሱን ይዘው ታርጎታል። መታው መንፈስ እሱ ብቻውን ይክበር። እሱ ኢየሱስ ይክበር በሉ እንጂ እሱ ብቻውን ይክበር በሉ እንጂ። አዎ መክበር አለበት እሱ ነው። መታየት አለበት እሱ ነው። መድመቅ አለበት እሱ ነው። አደባባይ ሊሞላ የሚችል እሱ ነው። ከፍታ ላይ ሊደምቅ የሚችል ማን ነው? ኢየሱስ ነው። እሱ ያልከበረበት ህይወት፣ እሱ ያልከበረበት ድግሱ፣ ግብዣው የሆድ ዕቃ የወር ነገር ነው። በቃ ለከርስ ነው። ያው ለከርስ ጥሩ ነው፣ ከርሳችን እንሞላለን። ግን ዋጋ አለው። ጴንጤ ኢየሱስ ይክበር በህይወት ላይ። አሜን አሜን አሜን። ኢየሱስ ይክበር። አሜን አሜን። ከዚህ ጌታ ጋር መሆን ነው እንጂ ዓለምን መውደድ ከእግዚአብሔር ጋር ጥል ነው ይላል እግዚአብሔር ቃል። ምንድነው ዓለምን መውደድ ከእግዚአብሔር ምንድነው? ጥል ነው። በዚህ ክፍል ላይ አንደኛ ዮሐንስ በዚሁ
ቁጥር 2:15 እስከ 16 አለና አንበበው እንደዚህ ይላል። ዓለምን ወይም በዓለም ያለውን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ከዓለምን ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለምም ምኞቱም ያልፋል። እስቲ ዓለም ያልፋል ብላ እግዚአብሔር ፈቃድ የሚያደርግን ለዘላለም ይሆናል። ዓለምም ምንም ያልፋል፣ ምኞትም ያልፋል። ይሄ ሁሉ የሚያልፍ እኮ ነው፣ ኃላፊ ጠፊ። ሀብት ቢሆን ያልፋል አይደል የተባለው? ዘማሪ ክብር ቢሆን ዝና ቢሆን ያለው ቢሆን የሚመጣ ቢሆን ምን ይሆናል? እስቲ ያልፋል በለ። የማያልፍን ህይወት አለን። አሜን አሜን አሜን። አባቴን እወደዋለሁ፣ ቃሉን እወደዋለሁ፣ ኢየሱስን እወደዋለሁ በል እንጂ ጮና ጌታዬን እወደዋለሁ በል እንጂ ኢየሱስን እወደዋለሁ በል እንጂ ቃሉን እወደዋለሁ በል፣ ጌታዬን እወደዋለሁ በል፣ መንፈሱን እወደዋለሁ በል፣ ከጌታ ጋር እኖራለሁ በል። እኛ ቤት እኮ ሁል ጊዜ ውስጣችን የሚበላ በልባችን ሁል ጊዜ ዋና ሊሆን የሚገባው የእግዚአብሔር ፍቅር፣ እግዚአብሔርን መውደድ። እስቲ አባት ሆይ በሉ፣ እወድሃለሁ በሉ። እግዚአብሔር ፍቅር ነው፣ ልንወደው ይገባል። ዓለምን አትውደድ። ዓለም ላይ 3 ነገሮች እንዳለ እዚህ ክፍል ላይ ጠቅሶታል ሐዋርያው ዮሐንስ። የመጀመሪያው ምንድነው ምለው? 3 ዋና ዋና ነገሮች አሉ እዚህ ዓለም ውስጥ ያለው ምለው። የሥጋ ምኞት ያው እዚህ ውስጥ፣ ይህም ንጹህ ያልሆነውን ምኞት፣ ኃጢአተኛ ደስታና ሥጋ እርካታ ለማግኘት መራሮጥን ነው። ንጹህ ያልሆነ ምኞት የሞለበት ርኩሰት የሞለበት ዓለም ነው። ዓለም ላይ ይሄ ነው ያለው። ለምን አለ ሌላ? አሁን የምንወደው ዓለም ላይ ያሳያችሁ ዮሐንስ ያሳየው ይሄ ነው። የሥጋ ማን ነው? የሥጋ ምኞት ብሏል። ንጹህ ያልሆነው ምኞት፣ ኃጢአተኛ ደስታን የሥጋ እርካታ ለማግኘት ስለ መሯሮጥ፣ ይሄ ነው ያለው እንጂ ሌላ ምን አለ? ዓለም ላይ ያለው የሥጋ እርካታ ለማግኘት ኃጢአተኛ ደስታ የኃጢአት ደስታ ሊያገኙ መሯሮጥ እንጂ ከዚህ ውጭ ዓለም ላይ ምን አለ? ምን አለ የሚወደድ? ጌታ ጋር ግን ምን አለ? መንፈስ አለ፣ ክብሩ አለ፣ ኃይሉ አለ፣ ቅድስና አለ፣ የዘላለም ሕይወት አለ። የሚወደድ ኢየሱስ ሁሉ በሁሉ ነው ለኛ። ለዚህ ጌታ እስቲ አጨብጭብለት። ስም የተባረከ ይሁን። የነ ኢየሱስ ውደደው ኢየሱስን። ሌትና ቀን እወድሃለሁ በለው፣ ሌትና ቀን እፈልጋለሁ በለው። ስለዚህ ብዙ ሰዎች እኮ የዓለም ፍቅር ስለገባ የጌታ ፍቅር የለም። ዓለም ገባ ውስጣችን ላይ። ይሄ የዓይን አምሮት፣ ይሄ እርኩሱ ምናምኑ ውስጣችን ላይ ተጠቅጥቆ የእውነተኛ የእግዚአብሔር መውደድ የለም። ይሄን የምናውቀው ምንድን ነው? ለቃሉ ያለን ጥማት፣ ለአምልኮ ያለን ጥማት፣ ለጊዜ ያለን ጥማት፣ ጌታን ለማምለክ ለመቀደስ፣ እሱን ልናየው ከእሱ ጋር ለመሆን የምናፍቅበት ብዙ አይደለም። እግዚአብሔርን መንፈስ የምንታው እስቲ አምላክ እወድሃለሁ በለስ። ጌታን የማትወዱ ከሆነ ከጌታ ጋር በብርሃን ለመኖር አይቻልም። ዓለም እየወደደን አንችልም። አንተ እኮ እዚህ ውስጥ ሆነ ከኔ ጋር እንዴት ትቀጥላለህ የምትለው። ለምሳሌ አንድ ምሳሌ እንገራችሁ። ለባሎች ምስታችሁ የትዳር አጋራችሁ ከእናንተ ውጪ ሌላ ውሽማ መትዝ ቢሆን ከሌላ ጋር ሌላ ህብረት ያላት ብትሆን ከእናንተ ጋር መቀጠል ትችላለች? እንደፈለግ ሊሆን ትላለች? እናንተ ቀጥታ ወዴት ነው የምትሄዱት? በቃ ምስት ያስቸግረኛለች ላሰናብታት ነው፣ ወደ ፍቺ ነው የሚሄደው። እውነትም መቀጠል ይቻላል? አትመልስም? ደረበው ይዛ መቀጠል ይቻላል? ደረባለች እኮ አንተ ላይ ለምሳሌ ነው። አዎ እሺ፣ ወደዛ እንዳትደው እሺ። ምናልባት እንድትጠረጥሩ እያልኳቸው ምስቶቻቸው ውደዷቸው እና ደረባ በምታውቁት በግልጽ በቃ እኔ ከሱ ጋር ከእንተናም ጋር ሄዳለሁ ምን ችግር አለው? በቃ ምን ችግር አለው ብላ ብትል ካንተ ጋር ልቀጥል ትችላለሽ ወይ? ከዛ ሰነ እፈታታለሁ በቃ። ስለዚህ እና ለምን ተፈታታለህ? ዘመድ ዝማድ ይኸው አስቸገረች፣ ሌላ ደረበ እያዘች ከኔ ውጪ። እግዚአብሔር እኮ እንደዚህ ነው ማለት። እስራኤልን እንደዚህ ብሎ የተናገረባቸው ጊዜያቶች አሉ። ገለሙተሽ ብሎ ያውቃል እግዚአብሔር።
በሆሴ ዘመን ካያችሁ እኮ እስራኤል አመንዝራ ሴት ሆነች አለ። እንደዛ ልክ እንደዛ ከኔ ውጭ ሌላ ይዛለች። እስራኤል እኮ ከእግዚአብሔር ውጭ ሌላ ከጣዖት ጋር ጋብቻ ነበር። ይሄ ጋብቻ ነው። ከጌታ ውጭ ሌላ ፍቅር ውስጥ መኖራቸው ሌላ ጋብቻ ይዛለች ከኔ ውጭ አለ እግዚአብሔር። ከበዓል ጋር ከጣዖት ጋር ከማይሆን ነገር ጋር ጣዖት ጋር ህብረት ስላደረጉ እግዚአብሔር ይኸው አለ እግዚአብሔር መንፈስ ይምጣው። ከጌታ ውጭ ያለው ፍቅር ከህይወታችሁ ላይ ይራቅ። ቀኝ እጅን ከፍ አድርግና ከጌታ ውጭ የሆነ ፍቅር በለው፣ በጌታ በኢየሱስ ስም በለው፣ ከህይወቴ ላይ ይራቅ። አሜን አሜን። አጨብጭቡ ወደዚህ ጌታ ክብር። ከኢየሱስ ውጭ የሆነው የትኛውም ፍቅር ምን ይሆን ይራቅ። ከጌታ የሆነው ነው መሆን አለበት። ከጌታ የሆነው በዓለም ላይ ያለው የስጋ ምኞት ይህም ንጹህ ያልሆነው የስጋ እርካታን ለማግኘት ስሉ መሯሯጥ የምለውን፣ ሁለተኛ የአይን አምሮት የምላለ ይህም እግዚአብሔር የከለከለውን አይን የሚማርከውን መመኘት ወይም መጎምጀት ነው። ይሄ ነው የአይን ምን አምሮት እግዚአብሔር የከለከለው። ልክ እንዳዳም ማለት እግዚአብሔር የከለከለው እንደ ሔዋን የከለከለው መመኘት ዓለም ላይ ይሄ ነው ያለው ይላል። እግዚአብሔር ምን አድርጎታል? ከልክሎታል። ታው ታንዳናጋ ግን ያንን መመኘት ይሄ ነው ዓለም ውስጥ ያለው። ሶስተኛው ምንድነው? የኑሮ ትምክህት። ይህም እግዚአብሔር አምላክ መሆኑን የማይቀበል ወይም ቃሉን የመጨረሻ ባለስልጣን የማያደርገውን የዚህ ዓለም ነገር ለማግኘው መሮጥ። ይሄ ነው የኑሮ ትምክህት ዓለም ላይ ያለው። ይሄ ታዲያ ይሄ ነው አለ ዮሐንስ። ቁጭ አረጋ ቅዱሳን ይኸው ዓለም ላይ ይሄ ነው። ታዲያ ይሄ ዓለም እንዴት ይወደዳል? ይሄ ርኩሰት ነው፣ ምኞት ብቻ የሞላበት፣ ክፋት የሞላበት፣ እግዚአብሔር የከለከለውን ሊያገኙ የሚመኙበት ይሄ እንዴት ይወደዳል? የሚወደድ የምንመኝበት ትልቁ ነገር አለ። እግዚአብሔራዊ የሆነው መንፈስ ያለበት፣ ሰላም ያለበት፣ ጽድቅ ያለበት፣ እውነት ያለበት እሱ ነው። እኛ መውደድ አለበት። ውደደው ይላል። እስቲ ውደደው በለው። ዋው! አራቱ ነገሮች ካያችሁ በቂ ነው። ብጨርስ ደስ ይለኛል። በዚህ በብርሃን እንመላለስ። በምን በብርሃን። ቀጣይ እንቀጥላለን። ዮሐንስ በብርሃን መሆን መመላለስ። በብርሃን ለመመላለስ ማድረግ ያለብን አራቱ ነገሮች ተናገርኳችሁ። የመጀመሪያ ምንድነው አልኳችሁ? ኃጢአት ምን ማድረግ። ሁለተኛስ ምን መሆን። ሶስተኛ ምን መውደድ። አራት ዓለምን አለመውደድ። እነዚህን ከያዛችሁ ከጌታ ጋር በተቀጣጠለ ፍቅር ውስጥ ትኖራላችሁ። አባታችሁን